ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላም ነው ወይ? ከኔ ጋር ሁሉ መልካም ነው። እግዚአብሔር ይመስገን። እስቲ ስቱዲዮ ቁጭ ልበልና ከእናንተ ጋር ትንሽ ላውራና ከዛ ወደ ስራ ይገባለሁ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን አለን እላችሁ። አያችሁ እንቅልፍ ስላልጠገብኩኝ አይኔ ያብጧል። እንቅልፍ ነው አልጠገብኩኝም እውነት ለመናገር እና ዛሬ አሚሮና ቡዜ ሆነው ለምን አንቺ ይቅርታ አረግሽላችሁ? እናንተ ይቅርታ እኮ ባታረጉ ይሄ ነገር ሁሉ አይፈጠርም ነበር ብለው ይሄ አሚሮ ሚላሉት ሾክሻካ። አቤት አሚሮና ቡዜ ሁለት ቀዳዳዎች አንድ ላይ ሆኑ። እንግዲህ ምንድነው እያልኩኝ እያለ ያለው እሱ እናንተ በእርቅ በሽማግሌ ይፈታ ባትሉ ኖሮ ይሄኔ እጃቸውን ያገኙ ነበረ፣ እስር ቤት ነበር የሚማቀቁት እስካሁን። ስለዚህ እናንተ ናችሁ ጥፋተኛ። አሁን ወንድማችን ምን ነው ጥፋት እንደዚህ ተጎሳቆለ፣ እንደዚህ ሰውነቱ ሸሸ፣ እንደዚህ እንግዲህ ሁለት ሰዎች አንድ ላይ ሆኖ ይቅርታ ባታረጉ ኖሮ እያለ ነበር አሚሮ የሚሉት ማለት ነው። እና እኔ ምን ላርገው? እኔ ትናንትና የተናገርኩት በቀደም ያልኩት ለልጅቷ ማለት ነው ለሄርሜላ፣ በቃ እሷ ስለ ሄርሜላ በጣም አሳዝኗታል። ሄርሜላ አሁን በአሁን ብታገባ አብርሃምን ደስተኛ ናት፣ ቡዜ ማለት ነው። ለምን እንደሆነ አላውቅም፣ እግዚአብሔር ይወቀው። እና ምን ትላለች? በቃ የወሰነችን ሁሉ እቀበላለሁ ነው ያልኳት። ከዛ ውጭ ምንም። አዎ በእርግጥ አንድ ጊዜ ሰርታ ቪዲዮ የወሰንሽን ሁሉ እቀበላለሁ፣ ካሁን በኋላ እኔ አላስጨንቅሽም፣ የግዴታ ከወንድሜ ጋር እየተጎዳሽ ኑሪ ብዬ አላስጨንቅሽም፣ እንደፈለግሽ ውሳኔ ወስኝ፣ በየትኛውም በኩል አለውኝ ብላ ተናግራለች። እንግዲህ ያንን ነው አሁን ደግማ እያወራች ያለችው ማለት ነው። እና አሚሮን በጣም ጥሩ ሰው ነክ፣ ሁሌም ከአብርሽ ጎን ነክ፣ ሁሌም አሁንም ከአብርሽ ጎን አትራቀው። ሰው ሁሉ ረቆታል። አንቺ ያለሽ አይደል ለጨብጫቤ አለቅላቂ የምታራግቢ አንቺ ካለሽ እኮ በቂ ነው። ሌላ ሰው አስፈልገውም ሲጀመር። እንዴ በዚህን ሰዓት ወንድሞቹ ለምን ሸሹ? ወንድሞቹ እንዴት እንደ ጠላት ሆኑ? ከጠላት እኮ ባሱ ብሎ የአሚሮ እሳት ይጭራል። ወንድሞቹ እኮ እንደሱ ባለጌዎች አይደሉም። ወንድሞቹ እኮ እንደነሱ አጨብጫቢ አይደለም። ወንድሞቹ እኮ ለእውነታ የሚቆሙ ናቸው። ደግሞ ወንድሞቹ እንደሱ አላለቀ እና እሱ ከማንም ጋር ሲጋደም ወንድሞቹ እንዲያጨበጭብ ነው ወይ ጉድ! ሰው ግን እንዴት ነው አስተሳሰቡ? በማርያም እንዴት ነው አስተሳሰባችሁ? ወንድሙን ታዲያ ምንድን ነው ጥፋት ላይ ጥፋት እየደገመ እንዴት ነው ማድረግ ያለባቸው እነዚህ ልጆች? ጎበዝ አብርሃም በርታ ብሎ እንዲያበረታቱን ነው የምትፈልጉት ወይስ ምን እንዲያደርጉ ነው የምትፈልገው? ዴቭ አሁን ምንድን ነው ያለው? እሱ ከጥፋቱ እንዲማር ነው እኔ ኮስተር ያልኩት እንደ ታላቅነቴ። እኔም አይዞ በርታ አይዞ ወንድሜ ብዬ እንትን ካልኩ ይባስ እየባሰ ነው የሚሄደው። አሁንም እንደዛም ሆኖ እየባሰ ስለሚሄድ ነው እኔ ትንሽ ገብ የሰጠሁት፣ በቃ ያኮረፍኩበት ነው እያለ ያለው እና ወንድሞቹ ታዲያ ወንድሞቹ ከሌላ ሴት ጋር ሲጋደም ታዲያ ጎበዝ እንኳንማ እንደዛ አደረክ ብሎ እንዲያጨበጭቡ ነው የፈለግከው ወይስ እንዴት ነው የፈለግከው? ወንድሞቹ ምን እንዲያደርጉልህ ነው የፈለግከው? ምን እንዲያደርጉለት ነው የፈለጉ? እራሱን እንዲያዳምጥ ነው ቢገባህ ማለት ነው። ይቺ ቡዜ ተብዬዋ ተዋት፣ እሷ እንዳለችም አትቆጠርም። ምክንያቱም አጨብጫቢ ሁለት ምላስ ስለሆነች ማለት ነው። የእንደ ልጆች እናት ሳትሆን እሷ እንደ ሌላ ዜጋ ነው የሚያረጋት። እኔ ተፈጥሮ ይከብዳል። የሰው ልጅ እኮ እድሜ ያስተምራል። የሰው ልጅ እኮ ከአነጋገሩ ይቺ ከአፏ የሚወጣ ጭቃ የምትናገረው ነገር የሚያስጠላ፣ ከሂሩታ ጭንቅላት መቼም የማትወርድ አሁን የባለፈው ያሳለፉትን ከዚህ በፊት ስንት ጊዜውን ታነሰዋለች። በቃ ከሂሩታ ጭንቅላት እሷ እንደ ቪዲዮ በሰራች ቁጥር የእሷን ስም ሳትጠራ ሰርታ ከሆነ እኔ እቀጣለሁ። እውነቴን ነው የምላችሁ። በቃ ስሟ ይጣፍጣታል እንደማር። የእሷን የሂሩታን ስም ካልጠፈጠረች ቪዲዮ አይሰራላት። ምን እንደሆነ አላውቅም። ወንድምሽን መገሰጽ መናገር ያለብሽ እኮ አንቺ ታላቅ ነሽ። ለቤት ተብዬው ብትይ ግን ታላቅ እንደሆንሽ ሳይሆን የመጨረሻ ልጅ እንደሆንሽ ነው አስተሳሰብሽና ስራሽ የምናየው።
ስራሽ ምንም ነገር የታላቅ ምልክት ሳይሆን እኔ አላውቅም። ታላቅ እንደዚህ አይነት ነገር አያደርግም። በጣም ነው የሚያስጠላ የምታደርጊያቸው ነገሮች። እውነት ለመናገር እዛ ጋር የልጅ እናት ምቶ ቀለበት ሲያደርግ ከጎኑ ነሽ። የምታደርጊ ነገር በቅጡ አታውቂም አንቺ ራሱ ማለት ነው። እንኳን ወንድምሽን ልታረጋጊ ጭራሽ እሳት ነው የምታርገበግቢበት አንቺ። ምንም ከሰሳት ከሳ እኮ ምን በግድ ሁሉም ነገር በግድ እንዲያደርግ ነው ያስተደረገ ትላል። ራሱ ሄደው አልጋ ላይ ባይጋደም ምን እሷ ይሄን የሚያክል ግንድላ ሰውዬ ስባ አልጋ ላይ እንትን ብላ ነው ይችል የሆነ ነገር መረጃ ባትኖር እንደዛ አትለው። ገባችሁ አይደለም? እሷን በማይደርስ በኩል እሷን በማይነካት በኩል ፍቅርን የማይደርስ በኩል መንገድ ይዛ የሆነ ነገር ይዘባት ነው እንጂ እንዲህ የምትለው ባይሆን ነገር ነው። እንደዛ ታስፈራ ታስባለች እኮ ልጅቷ እኮ ብልህ ናት። እንደናንተ ደንቆሮ መሰለቻችሁ እንዴ? ብልህ ናት። ፍቅር ማለት ምስጥ ልጅ ናት። ደስ የምትል በቃ ቅልጥፍ ብላ የምታደርገውን ጠንቅቃ የምታቅ ልጅ ናት። ደግ አደረገች ደግሞ የወንድምሽ ቅሌት ስለወጣሽ አዘንሽ። ገነ ቅሌቱ ይወጣል። ገነ ጉዱ የየስርቻ የተደበቀው ይወጣል። እንደ ያን ምን ይውጥሽ ይሁን አንቺና ወንድምሽን ጉርጓድ ትገቡ ይሆናል። ያንማ እስከ ግብረ አበሮችሽ እንደ አንቺ ጉርጓድ ስትገቢ ብቻ ነው ማየት እሱ አንቺና ይሄ ወንድምሽ፣ ሌላ ማንም አይደለም። ወንድምሽና አንቺ ጉርጓድ ትገባላችሁ። ገና የእሱ ስራ ቀስ በቀስ ነው እየወጣል። ስቴፕ በስቴፕ ነው የሚወጣው። ምክንያቱም በቅርቡ ታያለሽ። አሁንም ብቸኛ ነው፣ ለዘላለም ብቸኛ ሆኖ ነው። ምክንያቱም በስራው በገዛ ስራው በገዛ ምላሱ በድርጊቱ የማይቆጠብ ዝንት ዓመቱን እዛው እንዴ የምታረጉት ነገር ለዩ እንጂ አዩልኝ ቪዲዮ አዩልኝ ተብላችሁ የማይሆን ነገር አታዘበራርቁብን።